እሺ ግርማ የሰላም አልበቃ ስለው ሜሮንን ለመድፈር ሞከረ። ከዚህ በፊት በተደጋጋሚ ነግሯት ነበረ። ከሰላም ያጣሁትን ከአንቺ ማግኘት እፈልጋለሁ ሲላት ይሄ መቼም አይሆንም ነበረ ስቅቅ እያላት ማለት ነው። ምክንያቱም ለራሷ ማትፈልገው ነበር ለሰላም ስትመኝ የነበረው ከሰላም ጋር እንዲያድር ስታስገድዳት የነበረው በተደጋጋሚ መርዝ ስትሰጣት የነበረው ለራሷ ማትፈልገው ይሄ በርሜል የሚያክል ሰውዬ ነበር ከሰላም ጋር ልታስተኛው የነበረው። ጋሼ ግርማ እንግዲህ ሰክሮ ወደ ቤት ገብቶ ከዛ በኋላ ጆስንም በጥፊ መቶት ከጆሴ ጋር ሲጣላ ነበረ። ከዛ በኋላ ምን ማድረግ ነው ብላ ለመናገር ወደ መኝታ ቤት ስትገባ እንግዲህ አስገድዶ አልጋው ላይ አሰኝቷት ሊደፍራት ነበረ። ሜሮን በጣም ፈርታ ነበረ። በድንገት ነው እንግዲህ ጆሴ መጥቶ ያገላገላቸው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ሼር ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሀሴት ክፍል 19ን ይዤላችሁ መጥቻለሁ። ሳሚ በጣም ታሟል። ምንም የሚያደርገውን ነገር አያውቅም። እንደ ህጻን ልጅ ነው እያደረገው ያለው። መድኃኒቱ በደንብ እየሰራ እየቆየ ሲመጣ እንግዲህ ሌላ ሰው ነው የሚያደርገው ማለት ነው። በዛ ምክንያት እንግዲህ ሳሚያውን በጣም ከባድ ነገር ውስጥ ገብተዋል። ምንም ከሚያደርገው ነገር የህጻን ልጅ የምታደርገው ህጻን ልጅ የሚያደርገው ነገር ነው እና እሱ እያደረገ ያለው በዚህ ሰዓት ጋሼ ግርማ ሰክሮ ወደ ቤት ገብቶ ሜሮንን ለመድፈር ሙከራ አድርጓል ማለት ነው። ተደባድቧታል። አንቺ እስከዛሬ ድረስ ሰላምን ብታገናኝ ከሰላም ጋር እንድተኛ ብታረጊኝ ኖሮ አንቺ ዛሬ ይሄ ዕጣ አይደርስሽም ነበር በማለት ከሰላም ያጣሁትን ዛሬው ከአንቺ ማግኘት እፈልጋለሁ ብሎ እንግዲህ አስገድዶ ለመድፈር ሙከራ አድርጓል ማለት ነው። እሱ ግን አልተሳካለትም። ጆሲ በድንገት መጥቶ አገላግሏቸዋል ማለት ነው። በዛ ምክንያት ከጆሲ ጋር ተጣልቶ ጆሲን በጥፊ መቶታል። ጆሲ በጣም ነው የተናደደው። ግን ሰክሮ ስላለ ምንም መልስ አልመለሰለትም። በዝምታ ነበረ ያለፈው እና ሳሚና ሰላምዬ በድጋሚ ተጣሉ። ሰላምዬ የተጣላችሁ በሌላ ነገር ሳይሆን በሷ ምክንያት እሱ እንደዚህ መሆኑ መታመሙ ነበረ እንደዛ ሲያረጋት የነበረው። በዛ ነገር ሳሚ በጣም አዝኗል። በመመረዙ ምንም መመረዙ መስሎ አልታየውም። መርዙ ምን ያህል ከባድ እንደሆነ እስካሁን ድረስ አላወቀውም ማለት ነው። ጆሲና ሰላምም ተጣሉ። የተጣሉበት ደግሞ ሀሴት ማናት? እዚህ ቤት የገባሽበት አላማስ ምንድን ነው? ለምንድን ነው ድብቅ የሆንሽው? ንገሪኝ። ማነው ሳሚ ላንቺ ብሎ ህይወቱን አጥተዋል። ለመሞት ጫፍ ላይ ደርሰዋል። ይሄ ሁሉ ደግሞ የደረሰው በአንቺ ድብቅነት ነው። የሜሮንን ማንነት መጀመሪያ ቀድመሽ ብትናገሪ ብትገልጪ ኖሮ ይሄ ሁሉ ነገር አይደርስም ነበር በማለት በጥፊ መጥቶ ሰላምዬ እያለቀሰች ነበረ ማለት ነው ቤተሰቦቼ።